ተመልካቾቻችን እንኳን ደና በሰላም በጤና ወደ የግጥም ምሽት ፕሮግራማችን በሰላም መጣችሁ። ይህ እንግዲህ በየወሩ በጥበብ ታብብ የኪነ ጥበብ ቡድን ተዘጋጅቶ ወደ እናንተ የሚቀርበው የእሳዳር የግጥም ምሽት ፕሮግራማችን ነው። ዛሬም እንደተለመደው ቀኑን ጠብቆ ወደ እናንተ መጥቷል። አጨብጭቡልኝ። እንግዲህ ዛሬ አንጋፋ ገጣሚያኖች አሉ። ቆንጆ ግጥሞቻቸውን ወደ እናንተ ያቀርባሉ። ያው ሁሌም እንደምላችሁ ተረከዝን የሚያሞቁ እንዲሁም ደግሞ ቁርጭምጭሚትን የሚፈነቅሉ ጣትን የሚዋጭሩ የተለያዩ ግጥሞች ለእናንተ ተዘጋጅተውላችኋል። ዛሬ ለየት የሚያደርገው ታዋቂውና ዝነኛው ገጣሚ አቶ ብሩም በመሐከላችን ይገኛሉ። እሳቸው እዚህ ጋር ወጥተው ከሚያቀርቡት ቆንጆ ግጥም ላቀረቡ ለሶስት ሰዎች ቆንጆ ስጦታ አዘጋጅተዋል። ሁሉም በየተራ እየመጡ ወደ እናንተ የሚያቀርቡ ይሆናል። ቆንጆ ጊዜ ታሳልፋላችሁ። አብራችሁን ቆዩ። ጎበዝ እንዴት አመሻችሁ? እኔ ገጣሚ ደሬ ይባላለሁ። በጣም ገጣሚ ነኝ። ከዚህ ቀደም ለአንባቢያን ወደ 13 የሚደርሱ የግጥም መድብሎችን አድርሻለሁ። በቅርቡ ደግሞ 14ኛው ግጥሜን የሳቅ የተሰኘ መድብሌን ለአንባቢያን አድርሳለሁ ማለት ነው። ዛሬ ይዤላችሁ የመጣሁት ግጥም ከአዲሱ መጽሐፌ ላይ የማቀርበው ነው። እንዳቀርብ ይፈቀድልኝ። በነገራችን ላይ እኔ የማቀርባቸው ግጥም ትንሽ በሰል ያሉ ናቸውና ፍሬ ሐሳቡን እንድትረዳው ተከተልኝ። ተከትዬ ገደል ካልገባው ጥሩ ነው። ቀጥል። አመሰግናለሁ። አሞራው በሰማይ ከፍ አለ በረረ፣ እኔ ኳትናለው በምድር በየብሱ። ምንድነው ሚለየን አሁን እኔና እሱ? ካሞራው ከእኔ የቱ ጠነከረ? ክንፍ ከግር በልጦ በሰማይ በረረ። ረረረረረ ሐምሌ 9 2017 ከሌሊቱ 9 ሰዓት ተኩል ተጻፈ። ሌሊት ላይ በጠራራ ፀሐይማ እንዲህ አይነት ግጥም አይጻፍም ብያስባለሁ። ይሄ በጣም የተለየ ነው። በጣም አመሰግናለሁ። ወነቱ በጣም ጥልቅና አስተዋይ ሰው ካልሆነ በስተቀር የኔን ግጥሞች ለመረዳት ብዙ ይቸገራል። አመሰግናለሁ። ምን ስትላሰብከው? ቆይ ወይ ሐሳብ የለው ወይ ቤት አይመታ ባዶ ታለንት እኮ ነው ይዘህ የመጣው። ህዝቡ እኮ አጨብጭቧል። አልሰማም? ህዝቡማ አዎ አጨብጭቧል። እንድትወርድ ነው ግን። እሺ ይሄው ይደገም ነው። ይሄው እኔማ አጨብጭባለሁ። ይሄው እኔማ አጨብጭቡ። በላውን ቶሎ ወረድ። በነገራችን ላይ ግን ቤት አይመታም ያልከው ይሄ ደሬ ቤት ይባላል። የራሴ የግሌ ማንንም አይሰራበትም። በዚህ ግጥም እኔ ነኝ የሚሰራው። ደሬ ቤት ይባላል። አዲስ ነው። በደንብ ነው የሚመታው። ደሬ ቤት ይባላል። ደሬ ሌላ ቦታ ወዬ ውረድ። እናመሰግናለን። አየው ስትሄድ ነው ያጨበጨበ። እንዲህ አይነት ጉምቱ ገጣሚ ያስቀምጠሽ እንደዚህ አይነት ሰው አልነበረም መጋበዝ የነበረብሽ። አይ ይመጣሉ። ቀጣዩን ጥሪሽ። አይ ተራ ሰጥቻቸዋለሁ። ያውቁታል። ተራቸውን ይመጣሉ እነሱ። እሺ ይግቡ። ይሄው መጣች። ሰላም ስላየው በጣም ነው ደስ ያለኝ። አመሰግናለሁ። እጹብ እባላለሁ። ገጣሚ ነኝ። በነገራችን ላይ እኔ ግጥም የምጽፈው እንትን ነው ገብቷል። ፍቅር ውስጥ ፉል የሚልበት ሰዓት አለ አይደለ? ፍቅር መጥቶ ልቤን ይዞ ንክት የሚያደርግበት ሰዓት አለ፣ የምንነካበት ሰዓት አለና ያኔ ፍቅር ውስጤን ሲነካው ግጥሞች ይፈሳሉ። እጽፋለሁ ባዮሽ እና አሁንም ይገርማችኋል በሆነ አጋጣሚ አንድ ልስትሮ አፍቅሬ ነበር እና እሱም ባፈቀርኩ ሰዓት የጻፍኩት ግጥም ነው ይዤላችሁ የመጣሁት። ምንድነው የግጥሙ ርዕስ? ፍቅር ቀለም ያነሰው ጫማ አስመሰለኝ ነው የሚለው። ከርዕሱ ራሱ ፍቅር ምን ያህል ከባድ እንደሆነ
ይገልጻል ብዬ አስባለሁ። አመሰግናለሁ። ወደ ግጥሙ እንሂድ። እሺ ፍቅር የተገነጠለ ጫማ ካልሰፋኸውማ ህይወቴ ተቀማ ቀለሙ ያለቀ ጫማ ካስመሰለኝ እንዴት ደምቃለሁ አንተ ካልቀባኸኝ ስሜታዊ ስለሆንኩ ይቅርታ። አመሰግናለሁ። ጥሩ ነው መምጣትሽ፣ ድፍረትሽ ጥሩ ነው። ግን ለምን ለራሷ አትነግሪውም እዚህ መተሽ ከምትዘበዝቢ? እኔ ማለት ያለኝን የፍቅር አቅም የፍቅር ምን ያህል እና እዛ ሄደሽ ምገልጭበት ግለጫ። ይሄ እኮ መጨማለቂያ መድረክ እኮ ነው። ይሄ መድረክ ነው። የትቼ ይገልጻለሁ። ተይ እንጂ ሴት አይደለሽ እንዴ አንቺ? እኮ አዎ ገብቶናል። ሂጂና ስለ ግጥም ለማወቅ ልንገርሽ፣ በፍቅር መነካት ያስፈልጋል። ስለ ፍቅር ለመጻፍ ማፍቀር ያስፈልጋል። ፍቅርን ያየ ያውቀዋል እኮ። ሂጂና የልብሽን ንገሪው። በአሁን እንግዲህ ያው ተመልካች እንዳታስቆጭብን እንዳይቆጣ ሹክክ ብለሽ እንደገባሽ ሹልክ ብለሽ ውጪ። እወጣለሁኝ። ግን ይቅርታ የሽልማቱ መጽሐፉ የመጽሐፉ ርዕስ ምንድነው? የምትሸልሙት መጽሐፍ እባክሽን ውጪ። አይደለም ምንልሽ ፍቅር እስከ መቃብር ከሆነ ያው እኔን ስለሚነካ አሬ ፍቅር ብቻምታሽ በቃ ውጪ እንዴ! ምን ሆነሽ ነው? ፍቅርን አታቁም ብዬ ነው ማሰበው። ለማንኛውም ፍቅር ያሸንፋል። ዋላ ፍቅር መቼም ቢሆን ድል ያደርጋል። ችግር የለውም። ሌላ መድረክ ላይ እንዳላይሽ። እሺ ቀጣዩን አስገቢ። ቀጣይ ወጣ በሉ እንጂ ሽልማት አለው እኮ። ኧረ እስቲ ደህና ነገር አቅርቡ። ቀጠጭ ካለ ሰው ቁም ነገር አለ። ይሄው ተመልካች ለመድረክ ያለውን ክብር ይሽ ጎበዝ። ይሄ ጎበዝ አክብር። እንደምን አመሻችሁ። ያው እኔን ታቁኛላችሁ። ገጣሚ ሂሮ ይባላል። እንግዲህ በዛሬው ፕሮግራም ላይ ለእናንተ ምን ይዤ እንደምቀርብ በጣም ስጨነቅ ስጠበብ ነበርኩ። ብዙ አወጣው አወረድኩ። ግን ለእናንተ የሚመጥን ግጥም ወይም ለእናንተ የሚሆን የሥነ ጽሑፍ ብቃት ያለኝ ሰው አይደለሁም። ግን ካለኝ ነገር ላይ አንዱን ነገር ጀባ ብያችሁ ለመውረድ ተዘጋጅቼ ነው የመጣሁት። በጣም ደስ ትላላችሁ፣ በጣም ታምራላችሁ። እሺ ይዘው ወደ መጣው ስራ እንደ አፍቅሬሽ ነበረ ለምን እንዳትኝ፣ አፍቅሬሽ ነበረ ለምን እንዳትኝ፣ ያሳሳል ከንፈርሽ ይላል ብሉኝ። አፍቅሬሽ ነበረ ብዬ ከኔ ይቅር ጥለሽኝ ሄድሽና ማንም እንዳላየኝ ሜዳ ላይ ቀረሁኝ። አፍቅሬሽ ነበረ ጥለሽኝ ሄድሽና ማንም እንዳላየኝ ልቤ ሜዳ ሲቀር አፍቅሬሽ ነበረ እንዳይሆኑ ሆኜ ባክኜ አፍቅሬሽ ነበረ እንዳይሆኑ ሆኜ ሜዳ ላይ ቀርቼ እንዳይሆኑ ያለቀሰ ይቅርታ በጣም ምን ሆነ ነው? ግጥም ያሳምማል። ግጥም ልብ ይመታል። እኔንም ነካኝ። ከዚህ ግጥም እኮ ጭሱ ነው የሚያስለቅሰው። እንደው ነካኝ። ኧረ ግጥምም ጥሩ አለው። ተው ወጣቱ ግን በቃ መግጠም ተው ማለት ነው። መግጠም አቃተ። በአጋጣሚ ወረደልን። ደስ ይላል። ቶሎ ሳናስወርደው ዋኔ አጣሻ። እኔ እንደዚህ አይነት ገጣሚ አልወድም። ቀጣይ አስገቢ አለች እንዴ ዛሬ ጉድ ነው። አባቴ በጣም ነው የሚወዳችሁ። መኪና ውስጥ ናቸው። ለምን እንዳልመጣ አላውቅም፣ ግን እኔ ላቀብላችሁ። እንዲህ አይነት ገጣሚ አለ እንዴ? ቢራቢሮ ነው የምትመስለው። እስኪ እና አሁን ማድረግላችሁ ከኬጂ ጀምሮ በጣም ነው ግጥም መጣም ወደው ምናምን በአማርኛ በእንግሊዝኛም እችላለሁ፣ ግን
የአማርኛው በጣም ጠጠር ያለ ስለሚሆን አባቴ እንግሊዝኛው ቢሆን ይሻላል ምናምን ይልካል። እሺ ስምሽን መጀመሪያ አልነገርሽም። ሊሊ እሺ ሊሊ አቅርቢሽ። ሬድ touch your head እርሱ ነው ይሄ አይደለም ወደ ግጥም ጋር ቻለ እርሱ እሺ ቆይ በኋላ ላይ እንወስናለን። brown touch the brown black touch your back ይሄ ኬጂ 3 ሆኜ የገጠምኩት ግጥም ነው። ብዙ ሽልማቶችን አግኝቼበታለሁ። አሁን ደግሞ ይሄን እንደማሸነፍ ምንም ጥርጥር የለኝም። ቃላቶቹ አጥሩ ናቸው። ፍላይ ቺልድረን የሚል ነገር ሰምቻለሁ። ሙሉ ሐሳቡ አልገባኝም ማለት ነው። ግን ዝም ብለን ግድ የለሽ ቆንጆ ነው እንበላት። እንደዚህ ተሞናቃ ሴት ገጣሚዎችን አሰደበች እኮ። ምን እንዳለች አናውቅም እናቴ። ዝም ብለሽ በቃ እናጨብጭብላት። አመሰግናለሁ። ቆንጆ ነው ቆንጆ ነው። ምን ብላ ይሆን ግን? እኔ ምን አውቃለሁ? እርኩስ ነኝ እርኩስ ስጋዬን ያመነመን መናኝ ነኝ መናኝ ከነፍሴ የመነን ለማንም የማልበጅ ከራሴ ተኳርደፍ በእንቶ ፈንቶ ዓለም እንቶ ፈንቶ ይሁን ይሄ በጣም ቆንጆ ነው። የተሻለ ነው። እንዴ ቃላቶቹ ጠጠር ያሉ ናቸው። አመሰግናለሁ። በጣም ደስ ይላል። ኢነርጄቲክ ሆንክ ልጅ ነህ። ግጥምም ቃላትንም በደንብ አድርገህ ነው መርጠህ የምትጽፈው። ማንን በል ስምህን? እኔ አቶር እባላለሁ። ገጣሚ አቶር እባላለሁ። በእውነት አንተ ፊት ቆሜ ይሄን ማቅረብም ያስደስተኛል። ለሰጣችሁኝ ክብርም አመሰግናለሁ። ስሜ ግን አቶር ይባላል። አቶር ገጣሚ አቶር የብዕር ስሜ ነው። ስነ ግጥም የነፍስያ ጥሬ ነው። በጣም ጥሩ ነው። እስካሁን ድረስ የምታወራው ነገር ባዶ እግርህ መሆንህ ምንድነው የሚያመለክተው ነገር? ተፈጥሮ ነው። አሁን ከተፈጥሮ ጋር ተገናኝቻለሁና ግጥሞቼ የሚያጠነጥኑት ተፈጥሮ ላይ የተመረኮዙ የሆኑት በባዶ እግሬ ስለምራመድ። ለዚህ መድረክ ብቻ አይደለም፣ ሌላ ቦታም በእግርህ ነው የምትሄደው? በየመድረኩ ባዶ እግሬ ነው የምሄደው። በየመድረኩ ነው እንጂ ክብር ስላለ ለመድረክ እንጂ ጫማ ተወዶብህ ምናምን አይደለም። በባዶ እግር አይደል? ጎበዝ። ለመድረክ ክብር ቆንጆ ነው። ካሉት ከመጡት ሰዎች አንተ በጣም የተሻልክ ነህ። አንዳንድ ሙያዊ የሆኑ ኮሜንቶች ደግሞ እንግዲህ ወደ በኋላ አካባቢ ይሰጣሃለሁ። በጣም ቆንጆ ነው፣ ወድጄዋለሁ። አሪፍ ነው በጣም። ለዚህ መድረክ ደግሞ የተዘጋጀሁትን አጥር ያለች 10 ገጽ ግጥም እና ያው ሞተል ጭራሽ ያቀድሙ በቂ እኮ ነው። 10 ፔጅ የጨረስክ መስሎኝ። ብርድም ፍርድም ግርድም ውርድም ስርድም ርጋጭ ብካጭ ስላጭ ፍላጭ እና ግላጭ እርካታ ፍካታ ውካታ ጫጫታ ሲመታ እርጋፍ ስርጋፍ እርጋፍ እራፍ እና እርካብ አረጌታ ይዋሳት ታጃጅል ግን መጪው ቀጪው ፈላጭው አርጋጩ ሁሉም ጭው ምርር ክርር ስር እና ውርር ፍቅር ቅር እርካታ ብርቃታ ፍርካታ ጎበዝና አልኩ በቃ ወደዛ እስኪጂው አስመጪው አስሮጪው አንቺው ፍጪው አረባክ ዱቄቱ ቢጠፋ ማሽላ ቢታሽ በቃ ወንድም ማለት በቃ እንጂ ይመታል ቤት በአቶር ቤት እትት ግትት ፍትት ውትት እሷ አይጨርስም ሽንቴ መጣ አልኩሽ የኔ እህት አረባክ በቃ መሄጃ እንዳላጣ ስላንቺ ባወጋ አረ መሄጃ አጣ እንዴ አረ በቃ አይደለም ጋጋ ፍጋጋ አረ አፍጋጋ ገም ሰገም ደገም ወገም እንድናስር ገም ውልቃት ስብራት ርጋጥ ውልፋት አቶር ጎበዝ ነህ በቃ ይበቃሃል። ቆንጆ ነው አያልቅም እንጂ ግጥም
የሚጥም እንደ ዶሮ ቅልጥም ቅልጥም ፍርጥም ስቅጥም ሽቅጥም ውቅጥም እርግጥም ፍርግጥም ውቅጥም ምልቅጥም ስልቅጥም ሽንግጥም ግባ በቃ ተረኛ ስላለ በቃ እሺ ሽልፍጥም ጎበዝ ቁጭ በል አምላጭ ፈላጭ ግላጭ ውጋጭ ርጋጭ ፍላጭ ብላጭ አራስ ወጡልን እንዴ በቃ አቶር በኪነ ጥበብ አምላክ ይዣለሁ በቃ ዝም እሺ አመሰግናለሁ እሺ ወንድሜ እኔም አመሰግናለሁ በቃ ዝም ጨርሳ መጫወቻ ቆንጆ ግጥም ቻው ረበለ እንዳማረበት ቢወጣ አስቀደም ኧረ እንጨርስና ባክሽን አንድ ሰው ነው መሰለኝ የቀረው የአምስት ሰው ቦታ ነው የሸፈነብን አንዱ እንግዲህ ዳሩ ስለመጣው ደስ ብሎኛል ግን ያው እስካሁን ሲቀርቡ የነበሩ ግጥሞች ትንሽ ደከም ስላደረጓችሁ ትንሽ ነቃል አድርጋችሁ ተረድቶኛል እስኪ አለን አማን በሉ አለን አማን አዎ እስኪ ድገሙት አለን አማን በሉ አለን አማን በጣም ደስ ይላል እስኪ እኔ አሁን ነቃ በርታስ እናንተ ደግሞ ቸፕ ትላላችሁ ነቃ በርታ ቸፕ ነቃ በርታ ቸፕ ደንገጥ ፈገግ በቃ ነቃ አድርጋችሁ ብዬ ነው በጣም አመሰግናለሁ ያው ራሴን ማስተዋወቅ ይጠበቅብኛል ብዬ አላምንም አስጨፋሪ ነው እንዴ አረ ገጣሚ ነኝ ብሎ ነው የተመዘገበው ገጣሚ ነኝ ቻይና ድረስ ሄጄ ነው የተማርኩት በጣም የታወቅኩ ነኝ በቻይና እንደውም የቻይና ገጣሚ ምን ይላሉ ናሁን ሳይ ሃይ ቻኩኑ ማህቲሲ ናቹ ሰማቲና ካቺ ይላል እንግሊዝኛው ሲገርመን ደግሞ ቻይና አይችሉም ብለው ስነ ጽሁፍ ያላንቺ ባዶ ነኝ ማለት ነው እሺ አሁን ቻይንኛ አይደለም የምታቀርበው አይደለም ጎበዝ እሺ ያው እንግዲህ እኔ በነገራችን ላይ ግጥም ትታዘዝልኛለች የምላትን ትሰማኛለች ታወራኛለች አንዳንዴ ማታ ለሊት ትመጣብኛለች ለእናንተ አሁን ይዤ መጣሁት አለ በጥሞና አዳምጡኝ እሺ በጥሞና ግጥም ጥሞና ይፈልግ እሺ ቀጥል እሺ እኔ ከጠላቴ ሳመልጥ ጠላቴ ከኔ ሲያመልጥ ስሸሽ ስከተለው ሲያራሩጠኝ ስሮጥ ሌላ ጠላት መቶ አረገን ወጥ አረ እየቀለዱብን ነው ዛሬ አረ እንደው መጫወቻ አረጋችሁን አንድ ሩቅ ምስራቅ ሄዶ ስነ ጽሁፍ ከተማረ ሰው ይሄ ይጠበቃል ምንድነው የምትለን ወይ ትንሽ ጠጠር አለ መሰለኝ ጠጠር ስላለ ነው መሰለኝ አለኝ ሌላ ጭራሽ ካንተን ብሶ ጠጠር አይደለ ግጥሙ ወይኔ ኢትዮጵያ ሌላ ላምብላችሁ እሺ ይሄ አጭሩ ነው ያጭራጭራል አንፈልግም ሲጀመር ሌላ ይሄ ራሱ ትርጉም አልባ ነው ኖ እንዴ እንደውም ሌሎች ሰዎች ይሄ ሐሳብ እኛም ጋር አለ የኔም ታሪክ ነው ያሉኝ ሁሉ አሉ ይሄንን ወጥ መሆኑን ጠላት እኔ ሲያሳድድ እኔ ደግሞ ከጠላት ሳመልጥ የሚለው ወይ ሌላ ልበልላችሁ አንድ አለኝ አጭር እናመሰግናለን አጭር ነው እናመሰግናለን ያጭራጭርም ይሻለኝ በቃ እናመሰግናለን ያጭራጭሩን ማለት ልበል ያጭራጭራለኝ ግጥም እሺ ብዕር ሲያበር ምንድነው ሆኔ ርዕስ ነው ወይስ ራሱ ግጥሙ ነው ግጥም ነው ይሄ አዎ አለኝ ሌላም እንደዚህ ክህደት ብልጠት በቃ ጨረስ አዎ ግጥም ነው ርዕስ ነው ግጥም ነው ያው ትርጉሙን እናንተ ተመራምራችሁ ድረሱ ትርጉሙ ይሄ ነው ትርጉሙ አንተ የጥበብ ድንቅ ምን ይመስላል አቀንጭራ ተነሻች ደግሞ አንቺ ነሽ እንደዚህ አንቺን ማለት ነው ምን አይነት መቀለጃ አረጉን እንዴ ቆይ ዛሬ ይኸውላችሁ እኔ እውነቴን ነው የምነግራችሁ ይሄ ትውልድ ጥበብን ቀለደባት እኛ እኮ ቤት ለቤት እየዞርን እኮ ነው ምንገጣጥመው ምናስገጥመው የነበረው አይደል እንዴ በእኛ ጊዜ እኔ መሰለ ምቹ የሆነ መድረክ ተመቻችቶላቸው እንደዚህ መቀለጃ ያድርጉት በጣም አዝናለሁ ግጥም በእኛ ጊዜ ቀረ እውነቴን ነው ግን እኔ ክሳችኋለሁ አይዟችሁ ግጥም በእኛ ጊዜ ቀረ አጭር ግጥም ራሱ የሚጣፍጥ ግጥም ለምሳሌ አሁን እኔ በድንገት የገጠምኩትን አጭር ግጥም ልጋብዛችሁ እናንተም ግጥም ሳትሰሙ ወደ ቤታችሁ ከምትሄዱ ብዬ ነው አይደለም እኔስ ተፈተንኩኝ በክፉ በደጉ ያለኔ ሰው ጠፋ
እንዲያው በየመድረኩ ይሄ ነው ግጥሙ